እሺ ይሄን ይመስላል ማለት ነው። ወጥቶ ከኦቨን ሲወጣ ማለት ነው። ገና ራሱ እየተከተከ ከውስጥ እንደዚህ ባለ በጣም የሚያምረው እና ላይክ ሼር አድርጉልኝ፣ ሰብስክራይብ አድርጉ ፕሊዝ። ሼር ሰብስክራይብ ላይክ አድርጉ። ባባይ ወዳችኋለሁ። ሰላም ሰላም ወደ ቻናል ተከታተሉኝ። እንደናላችሁ ዳናችሁ ወይ ያላችኋል ነው እንደምሰራው ለዛ ነው ያለ እና እንግዲህ ያዳበኛል ዛሬ ለእንግዶች ነው ማለት ነው። ለዛ ነው በጣም የሚወዱት ምግብ ስለሆነ ቀለል ያለ ስራ እንሰራላችሁ። ላይክ ሼር ሰብስክራይብ ማድረግ ነው ቤተሰቦች ነው ወጣችሁ ማለት ነው። ለዛ ነው ይሄን ሽንኩርት ወጣለው ግን ትንሽ ውሃ አደረኩት። ብስል ማለት አለበት ሽንኩርቱ ማለት ነው። ባይታ ሽንኩርት ብስል ካላለ ለያይታችሁ ማለት እንደበረው ነው የሚሰራና በጣም በመምራው ነው እንደምሰራው ደግሞ ያኔ ላይክ ሼር ሰብስክራይብ አድርጉልኝ። እሺ ዋና ጠፍቻለሁ። በጣም ላይክ ሼር አድርጉልኝ። እዚህ ጋር የተፈጨ ስጋ ነው ያደረኩት ላይ ብቻ ነው ማለት ስለምንሄዱ ከዛኛው እንደ ልክ ነው። እዚህ ጋር ላይ ብቻ ማውሰልበት ማለት ነው እና መኮረኒ ማለት ነው። ላዛኒያ ያሰራራ ማለት ነው። እዚህ ጋር ምን ነው ላዛኒያ ነው ባይዘው መኮረኒ ነው ሊሆን ይችላል። ሌላ በጣም አሰራው በጣም ታሪክ ነው። በጣም በጣም ነው የሚጣፍጠው። የቀመሳችን ታውቃለች እና እንደዚህ ብሎ እየበሰለ ነው። እዚህ ጋር በጣም የሚያምረው ማለት ነው። ይሄን ኦቨን ገዙ በጣም ትጠቀማላችሁ ማለት ነው። ሳላ ይላለች ማለት ነው። በቃች ነው ምናምን ተናሽት ነው ባለ 4 ነው ማለት ነው እና በአሪፍ ዲስካውንት አለ ማለት ነው። በዲስካውንት ነው ተጠቅማለሁ። እዚህ ጋር ለማስ ትንሽ የደረሰማት ቀላ እንደልልኝ ማለት ነው። ሽንኩርት ረዘመታል እንደበሮ ልክ ነው የሚሆነው ብያቸዋለሁ። እንግዲህ ላይክ ሼር አድርጉ፣ ሰብስክራይብ ማድረጋችሁን እንዳትረሱ ማለት ነው። ቤቱ አስገባን አያችሁ። እዚህ ጋር ያጨመርኩበት ማለት ቶማቶ ፍሬሽ ነው ምክንያቱ እና ውድ ነው። ቶማቶ ፔስት ነው አለ ማለት ነው። ይሄ ቶማቶ ፔስት የሚባል እንግዲህ የቆርቆሮው ቶማቶ ማድረግ ትችላላችሁ። ግን ፍሬሽ ነው ያደረኩት ማለት ነው እና በጣም ለየት ያለ ነው የምሰራው ዛሬ ማለት ነው። እና እዛ ያለው ነበር የለመድኩት ማለት ነው። እና ዛሬ እንግዳ ለጠርትና እና በጣም ልሰራ ላይክ ሼር ሰብስክራይብ አድርጉልኝ። ለምታካሉ ሰብስክራይብ አድርጉልኝ። የሚጠፍቻለሁ ያ ሰብስክራይብ ረጅም ቪዲዮ መጥቻለሁ እና ዛሬ ግን ረጅም ቪዲዮ ደግሞ ያልሰራናችሁ እና ስል ማለት አለበት ነው። ላይክ ሼር አድርጉልኝ፣ ሰብስክራይብ አድርጉልኝ። ደግሞ ያሳያችኋለሁ ሳሳያችሁ ማለት ነው። የካኑ አላ የካኑ የቆርቆሮውን ማለት ነው ማስገባቻለሁ። በጣም የሚያጠፋው ስር ካለ በኋላ ከዛ ውሃ ሙቅ መጨመር አለበት። ወይ ደግሞ እንዳይዝለት በጣም ነው ውሃ ሙቅ አሪፍ ነው። ይሄ ስልኮ ማለት ነው በጣም ትወዱት ላይክ ሼር ሰብስክራይብ። እዚህ ጋር ይኸው የፓስታ መጠሪያ ያደረኩበት ማለት ነው። እንደዚህ ነው እና በሱፐር ማርኬት ላይ የምታገኙ ይሄ ላዛኒያ ያስፈልጉ እና እንደዚህ ይመስላል ማለት ነው። የላዛኒያ ገና ብዙ ነው ያለ። ክሬም ደግሞ በወተት አድርጋችሁ መስራት ትችላላችሁ ማለት ነው። ከምትገዙ በወተት በጣም አሪፍ ነው ማለት ነው እና ፍሬሽ ነው ወተት ወስዳችሁ ማለት ነው። አድርጉ ላይክ ሼር ሰብስክራይብ አድርጉልኝ። ሰብስክራይብ አድርጉኝ። አያምራችሁም? እና ያቃጥል በርበሬ ነው ያደረኩለት። በጣም ያምራል በርበሬ በጣም አሪፍ። ከዛ የተፈጨውን ያኛው እየበሰለ ስለነበረ እዛኛው ጥሩ ነው ማለት ነው። እና እንዴት እንደሚገለጽ ያለች ማለት ነው። እዚህ ይዛል ማሳይቻችኋለሁ። ላይክ ሼር ሰብስክራይብ አድርጉልኝ። ያው ዘይት ትንሽ ነው ያደረኩበት ትንሽ ያደረኩበት እንደዚህ መስራት እንደምታይ በጣም በሚያምር በጣም ትንሽ ተሰርቷል። ኤክስትራ አድርጉ። አሁን ከፈለጋችሁ ደግሞ በረጅም ሳይሆን በቀጫጭን ማለት ነው ይችላል። እንደዚህ መስሎኝ ነው ማለት ነው። ያው እንደዚህ መስራት ትንሽ ውሃ እየጨመርኩ አብረዋለሁ። ትንሽ ማድረግ ነው። የመጨረሻ ውስጥ እንደዚህ መስራት
ይበቃ ከዛ ሶሱ ደግሞ እንደዚህ ይመስላል ማለት ነው። በወተት ነው፣ ወተት ብቻ ነው ያደረኩት። እውነት ክሬም የት አገኛለሁ? ይኸው ወተት አደረኩ ማለት ነው። እና ወተት ኖርማል ፍሬሽ ወተት ያደረኩ። ቅቤ ካላችሁ ቅቤ ያደረኩ፣ ከሌላችሁ በዘይት ይኸው አታይ። ይኸው በምን እንዳደረኩት በቅቤ ነው ያደረኩት። ወተት ነው ማለት ነው፣ ክሬም ስለሌለ ማለት ነው። ቀለል ያለ መንገድ እንደዛ አድርጋችሁ መስራት ትችላላችሁ። ላይክ ሼር አድርጉ። ከዛ ዱቄት ማድረግ አለባችሁ እንዲወፍርላችሁ ትንሽ ይኸው ብዙ አይደለም። ከዛ ደስ መምታት እጃችሁ ግን መለየት የለበት እስከምታላ ድረስ እጃችሁ መለየት የለበት። እንደዚህ ታደርጉላችሁ ማለት ነው። እና አሪፍ ነው እላችኋለሁ። ላይክ ሼር ሰብስክራይብ አድርጉ። ለምታደርጉ በጣም አመሰግናለሁ። በቃ ጨራርሽ ምናምን ይሄ ማለት ነው። ይሄ እንዴት እንደምንፈስ ስሙ እንዴት እንደምንጓጋ ማለት ነው። እና እንደዚህ ይመስላል ማለት ነው። በጣም ነው የሚያምረው። ላይክ ሼር ሰብስክራይብ አድርጉ ለምትወዱ። እኔ ብዙ ዘይት ስለማላደርግ ነው እንጂ ዘይት ስልን ነው ማድረግ። ይሄ ግን ዘይት ብዙ አላደረኩም። አሪፍ ነው ማለት ነው። ላይክ ሼር አድርጉልኝ። አሁን በቃ እንዴት እንደወፈረ ላሳያችሁ ብዬ ነው። ወተት እንዴት አድርጌ ክሬም እንደሰራው ማለት ነው። ኤት ቅድም ውሃ ነበረ። አሁን እንዴት እንደወፈረ ይወፍረ ራሱ በጣም አሪፍ ነው። እንደዛ አድርጋችሁ መስራት ትችላላችሁ በቀላሉ ቤታችሁ ላይ ማለት ነው። ለምን ክሬም ትገዛላችሁ? ክሬም ውድ ነው። ያው በጣም አሪፍ ነው። ጨርሻለሁ። በቃ ያው እዚህ ጋር የሆነ ፓርሴል ነገር ካላችሁ እንደዛ አድርጋችሁ ይሄን መስራት ትችላላችሁ ማለት ነው። ከዛ እዚህ ጋር ከዛ መጨመር ያለባችሁ ደግሞ ይሄን ትጨምራላችሁ። ስልሱ ነው። ከዛ ስልሱ ከጨመራችሁ በኋላ ያኛው ክሬም የሰራሁትን በወተት መጨመር ነው። በቃ ጨርሳችኋል ማለት ነው። ከዛ ኦቨን ትንሽ ደቂቃ ማስገባት። ኦቨን ከሌላችሁ ችግር የለውም ማለት በጣም በሰል አለበት እንጂ ችግር የለበትም ማለት ነው። ይሄው እንደዚህ መስራት ማለት ነው። የላዛኛ አሰራር ማለት ነው። ላይክ ሼር አድርጉልኝ። ወዳችኋለሁ። መጨረሻ ላይ ሰርች ስጨርስ ላይክ ሼር ሰብስክራይብ አድርጉ። ቴንክ ሶ ማች ፎር ዘ ዋቺንግ